አትምቻቸው። ልጆችሽን ባገኘሽው ነገር አትምቺ። አትጩሂባቸው። ስትጩሂባቸውም ስትረግሚያቸውም ስትቆጫቸውም ልጆቹ ላይ ያ ነገር ያርፍና ተቃራኒ ነው የሚሆንብሽ። አሁንም እሱን ነው የሚያደርጉት። የምትጠየውን ነገር ነው የሚያደርጉት። አታርጉ ያልሻቸው ነገር ይደጋግማሉ። ለምን? ግብሩን ፈልጎ ስትመቻቸው ልጆቹን ግብሩ ነው። ሰንበር ሲወጣባቸው ስታነስሪያቸው፣ ባገኘሽው ነገር ስትፈነክሻቸው፣ ስትወረጉሪያቸው ለእሱ ምኑ ነው? ደስታውና ግብሩ ነው። አንቺ ላይ ሆኖ ልጆቹን እንደ ዶሮ እንደ በግ እየገበራቸው ነው። እና ልጆችሽን አታንገላች። እማማ እንደዚህ ነበሩ። ሕፃን የሆነው ልጆቹን ስቂት ነበር የሚያደርጓቸው። በኋላ ደግሞ ያሳዝኗቸውና ቅፍ አድርጎ ደግሞ ያለቅሳሉ። እንግዲህ እናት ስትቆጣ ትመስላለች ክፉ፣ በሞት ስትለየን መከራሩ ትርፉ የተባለው ኖርማሊ ቤት ውስጥ የምታግዘን ነገር የምትረዳን ነገር ከእናትነትም በላይ ስለሆነ ነው። ወደዚህ ስትመጡ ደግሞ ወደ አይደለም የምትራገመው የምትናገረው። ይድፋ ትልና ክፉ አናገረኝ ይላሉ መልሰው። ስለዚህ እባካችሁን እናቶቻችን ልጆቻችሁ ለመሰቃየታቸውም ለመጎዳታቸውም ሃይማኖት ለመክዳታቸውም ትልቁ ተጠያቂ የምትሆኑት እናንተ ናቸው። 50 እና 70%፣ 50 እና 70%። በቀደም ባለፈው የቁርባን ፕሮግራም አልነበረም? የጥቅምት 2 ላይ እዛ ላይ ምን አለችኝ? መምህር አለችኝ። ከዛ ከተሰበሰቡት ከአዳራሽ ውስጥ ከነበሩት ውስጥ ማለት ነው። መምህር አለችኝ፣ አቤት እኔ ዛሬ ለቁርባን የበቃሁት በምን እንደሆነ ታውቃለህ አለችኝ። ዛሬ ነው የጀመርሽው አልኳት። አዎ ዛሬ ነው የቆረብኩት አለችኝ። እሺ አልኳት። 1 ዓመት ሙሉ ቅዳሜ ነው የሚመቸኝ የእረፍት ቀኔ። ሌላው እንትን ተቀጥራ ስለምትሰራ አንዳንድ ቡቲክ ላይ ቅዳሜ ነው የሚመቸኝ። አስቀድሳለሁ። ከዛ ቆርቦ የወጡትን ሰዎች ጫማ በማድረግ ጎንበስ ብዬ ጫማቸውን እያደረኩኝ ጌታ ሆይ ለዚህ ክብር አብቃኝ፣ እኔ ጎንበስ ብዬ እነሱን ጫማ አደርጋለሁ፣ በእነሱ ውስጥ አንተ ነግሰሃልና እኔም አንተም በእኔ ውስጥ እንድትነግስ እፈልጋለሁ ብዬ በትህትና 52 ቅዳሜ ሳላቋርጥ ለቅዱስ ቁርባን ለመብቃት ብላ እኮ አይደለም፣ ትህትናዋ ፍርሃቷ እኮ ነው። ግን ኃጢአቷን ስትነግረኝ በእርግጥ ያስፈራል። የሰራችው ኃጢአት አንድ ክርስቲያን ማድረግ የማይገባው ኃጢአት ነው። ኃጢአት በሙሉ አይደለም ክርስቲያን ሰው የሚባል ሰው ማድረግ የለበትም። ግን እቺ ልጅ የሰራችው ነገር ደግሞ ከባድ ነገር ነው እና ጎንበስ ብላ የቆራቢያንን እግር ጫማ እያደረገች መጨረሻ ላይ አንዳንዶች ጉልበታቸው እየሳመች አሮጊቶቹን ጉልበት እየሳመች በሴቶች በር በኩል 1 ዓመት ሙሉ ጎንበስ ብላ ጫማ ክር እያሰረች በወንዶች በኩልም ትመጣ ነበረ። እንዲህ እያደረገች ነው ከዛ መጨረሻ ላይ ቆረበችው። ግን ይህን ሁሉ ሳታረጊ እኮ ማቆረብ ትችይ ነበር። ይቅር በለኝ ካልሽው ንስሐ ከገባሽና ቀኑናሽን ከጨረስሽ እኮ እሱ እኮ መሐሪ ነው አልኳት። ፍርሃቴ አለች። እሺ ከዛስ ምን ተከናወነ ስላት ዛሬ በምቆርብበት ቀን ይሄን ሁሉ ሳምንት ይሄን ሁሉ ዓመት ሙሉ ሳረግ የነበረውን በሙሉ በምቆርብበት ቀን በህልሜ ቤተ መቅደስ ውስጥ እንቅልፌ እንደዚህ ሸለብ አድርጎኝ ካህናት በጣም ይወርቡ ነበር። የቀን የጽጌ ማህሌት ማለት ነው። የጽጌ ጾመ ጽጌ ማለት ነው። እና በዛ ሰዓት ላይ ትንሽ ረፍት ላድርግ ብዬ ቤተ መቅደስ ውስጥ ከሆነ እንደዚህ ሸለብ አድርጓታል። እና ያን ሁሉ ሳምንት ጫማቸውን ሳስርላቸው የነበሩ ሰዎች በሙሉ መጥተው ጫማዬን አስረሽልኛል፣ የኔን ጫማ አስረሽልኝ፣ እንኳን ለዚህ በቃሽ እያሉ መጥተው ቤተ መቅደስ ውስጥ እንዳለ በህልም ያየኋቸው። ብንንስል ወረብ እየተወረበ ነው፣ ብቻዬን ነኝ አለች። ክርስቶስ ተቀብሎኛል ማለት ነው አለች። አዎ ምንድን ነው የለበሱት ልብስ አልኳት። እንዳለ ነጭ ነው የለበሱት አለች። በቃ በጣም ነው የሚገርመው። ይሄንን ሰማው በዛ ቀን ነው እንግዲህ። እና ዋናው ትልቁ ትህትናና እውነተኛነት ነው የሚያስፈልገው። እውነተኛ ከሆናችሁ ይሆናል። እውነት፣ መንገድ፣ ህይወት ኢየሱስ ክርስቶስ ነው። እንደዚህ ተልትዬ ጨረስኳት በቃ። እስኪ የተለተልከውን ሰው መቼም ፍረዱ እስኪ እናንተም። እሺ እህታችሁ ብትሆን አስቧት፣ የእናት የአባታችሁ ልጅ ብትሆን አስቧት እስኪ እንዴት እንዳደረግ። አሁን የምታዩት ቦታ እየሰማችሁኝ ነው? ይሄ የምታዩት ቦታ ሆዷ ላይ ማህፀኗ ላይ ጡቷም ላይ እንደዚህ ነው። እስኪ አሳይ፣ ዙር ወደዚህ እስኪ አሳይ እኮ ነው የምልህ። ይታያችኋል? ሴቶች እስኪ ፍረዱ። ይኸው ተመልከቱ። ይሄ ሁሉ በምላጭ እየተለተላት የድንግልና ሽንደም ካላገኘው የሥጋ ሽንደም አላጣም እያለ እንደዚህ ነበር የሚተለትላት። ይሄ የሚታይ ቦታ ስለሆነ ነው ያሳየዋችሁ። ሙሉ ሰውነቷ እንደዛ ነው። ጡቷ እንደዚህ ነው፣ ሆዷ እንደዚህ ነው፣ ማህፀኗ እንደዚህ ነው።
ከወገብ በታች ባቷ በሙሉ እስከ ታች ድረስ እንደዚህ ነው። ሽንቷን መሽናት እስኪያቅታት ድረስ ነው ማጽናን የተለተልኩት። በስመ አብ። ሽንቷን መሽናት እስኪያቅታት ነው ማጽናን የተለተልከው? 3 ቀን ሽንት ቤት አልተጠቀመችም ህመሙን ስላልቻለች 3 ቀን። እሺ እኔ እኮ ከሷ ጋር ብተኛሳ 36ኛ ነበር የምትሆነው። 35 ሴት ተኝታል ድንግልና ወስዳል። እሷ 36ኛ ናት ነበር የምትሆነው ነበር። እኔ እኮ ነግሬያለሁ። ሐሙስ የጸሎት ሐሙስ እንኳን እሷ ላይ ልኬ ስላቃተኝ የዛን ቀን እግር አጥቤ ቅዳሴን ትቼ ሄጄ ከልጄ ጋር ተኝቻለሁ። በዛን ቀን እግዚኦ መሐረነ ክርስቶስ ተኛለሁ ገናኛታለሁ። ድንግልና ወስዳለሁ። በቃ ስትቆራርጭም አይታወቅሽም? አንዳንዴ ይታወቀኛል፣ አንዳንዴ አይታወቀኝም። ቢታወቀኝም እንደዚህ ብዙ አይመስለኝም። 4-5 ቦታ ነው የሚመስለኝ። በኋላ ሳይው ነው ምደነግጠው። እሺ ማህፀንሽንም ቆራርጦ ሽንት ሁሉ መሽናት አቅቶሽ ነበር? ሽፍንፍኑና አይበቃም? ይበቃሃል። አንተን እኮ ነው የማናግርህ። ይበቃኛል። እሺ ደብተራው አቤት። በስርዓት አውራኝ። እንደዚህ አይደለም የምታወራው፣ በስርዓት አውራ። አቤት። እሺ ትሄዳለህ አትሄድም? የመጨረሻ ነው ዛሬ። እሄዳለሁ። እሺ ምን እያረካት ነው? የትኛውን ልንገር? ምን ያላደረኳት ነገር አለ? እኔ አውቃለሁ። ሰው ጉድን እንዲሰማ ነው። አሰቃየኋት። በቃ እሺ ቆራረጥኳት። ቆራረጥካት? ምኗን የቆራረጥከው? ያልቆራረጥኩት አካል የለም። ያልቆራረጥከው ነገር የለም? ምኗን የቆራረጥከው? እግሯን። እሺ ሌላስ? እጇን። እሺ ሌላስ? ሆዷን። እሺ ጡቷን። እሺ ሁሉ ነገሯን። ሌላስ? ማህፀኗን። ለምንድን ነው የምትቆራርጣት? ስለማትመጣ። የት ስለማትመጣ? እኔ ጋር ስለማትመጣ። አንተ ጋር ብትመጣ ምንድን ነው የምታረጋት? አብሬያት ተኛለሁ። ፈልጋት ነው? ከኔ ጋር ስንት ዓመት ሆነ ስንቀጣቀጥ? 6 ዓመት። እስኪ መቼም ያው ማዕረግ ንገራቸው እስኪ። ካህን ነኝ። ካህን ነህ? የክርስቶስን መስቀል አይደለም የጨበጠው? በግራ የተሰቀለውን የዳርክስን መስቀል የጨበጠ ካህን ማለት ነው። ዛሬም ድረስ አሉ በስመ ካህን መስለው ሆነው ለሕዝብ መፈታት ሳይሆን የመታሰር ምክንያት፣ ህይወታቸው የመስተካከል ሳይሆን የመበላሸት ምክንያት የሆኑ አሉ። እየሰማችሁኝ ነው? የስም ካህን ነው። እሷን የሚፈልገው ሊተኛት ነው። ድንግልናዋን ነው የሚፈልገው። እየሰማችሁ ነው? አሁን እንዲህ ሲሰማ ተረት ይመስላችኋል? ትላንትና ማታ ቴክስት አደረገችልኝ። መተት ታደረገባት። ዩኒቨርሲቲ ነው የምትማረው። ከዩኒቨርሲቲ ሄደች፣ ታክሲ ተሳፈረች፣ በሩ ጋር አንኳኳች። ከዛ በኋላ በሩ ጋር ስትደርስ ራሷን ሆነች። ቴክስት አድርጋልኛለች አይደል? እሺ እቤት ድረስ ነበር የመጣችው? አዎ። እሺ በር ላይ ስትደርስ ነው ራሷን ያወቀችው። ከዛስ ምን ሆነች? እንዴ ምን ሆኜ ነው የመጣሁት ብላ እየሮጠች ስትሄድ እንዴ ሰው ምን ሆነሽ ነው የምትሮጪው ብሎ ሲያስቆማት በቃ ጥላቸው ሄዳ። በቃ ቆይ አንተ አያት እኮ ትሆናለህ እኮ እሷን እኮ ወልደህ ታደርሳለህ። አዎ። ለምንድን ነው የፈለግካት? እልህ ያዘኝ። የምን እልህ? እልህ ያዘኝ
ማንም አምልጦኝ አያውቅም። ነግሬያለሁ እኮ 100 ሺህ ጊዜ አዲስ ታሪክ አይደለም ማለት። እስኪ አስረዳኝ። ማንም አምልጦኝ አያውቅም። ማንንም ፈልጌ ማንም አምልጦኝ አያውቅም። መጥታለሁ፣ ይመጣሉ፣ እተኛለሁ፣ ድንግልናቸውን ወስዳለሁ፣ ይሄዳሉ። እሷ ብቻ ናት ያላገኘኋት፣ እሷ ብቻ ናት። ከእሷ ጋር ብቻ ነው ያልተሳካልኝ። ስለዚህ ለያዘኝ ያልተውኳት ለዛ ነው ያልተውኳት። እጅ ላይ ነበረች፣ ነግሬያለሁ፣ ብዙ ጊዜ ነግሬያለሁ። አዲስ ታሪክ አይደለም። እጅ ላይ ነበረች። እስኪ ምን አረካት? እጅ ላይ በነበረችበት ሰዓት ምንድን ነው ያረከው? ንገረኝ እስኪ፣ ጉድን ሰው ይስማ። መታ ነበር እኮ ዛሬ 5-6 ዓመት ቤት መጣች። አዎ። ከዛ ምን አረካት? እንዴ ብዙ ጊዜ ሞክሬያለሁ። አንዴ ቅባ ቅዱስ ልቀባሽ፣ ቆይ አንቺ እኮ በጡት መያዣሽ ስለሆነ የተደረገብሽ ጡትሽ ላይ ነው መተት ያለው፣ ስለዚህ ልብስሽን አውልቂና ልቀባሽ ነው ብዬ አስወለኳት። ልብሷን ሙሉ አስወልቄያለሁ። እሺ። ተሳካልኝም። እንዴት እንደወጣች ራሱ አላቅም። ከዛ በኋላ ነው በጣም እልህ ያዘኝ። ከዛ መምጣት አቆመች። እዛ ገዝታ እንዳትወጣ አደረካት። መምጣት አቆመች። ከዛ በኋላ እልህ ያዘኝ። እኔ እኮ ከእጇ ወይም ከእግሯ የማገኘው ደም ምንም አይደለም፣ ምንም አያደርግልኝም። ግን ስለማትመጣ ጥሩ ነው፣ ምን አገባኝ? እኔ ነግሬያለሁ እኮ እኔ ላልወለድኳት ልጅ ያልራራሁኝ ከልጄ ጋር የተኛው ለምንድን ነው? ለእሷ ምራራው ነግሬያለሁ። ከገዛ ልጅ ጋር ተኝተሃል? ከልጄ ጋር ተኝቻለሁ፣ ነግሬያለሁ። ስለዚህ ለእሷ ያልራራው እሷ ምን ስለሆነች ነው? እስክትመጣ ድረስ አላቆምም ብዬ ነው እንደዚህ ተልትዬ ጨረስኳት። በቃ እስኪ የተለተልከውን ሰው መቼም ፍረዱ እስኪ እናንተም። እሺ እህታችሁ ብትሆን አስቧት፣ የእናት አባታችሁ ልጅ ብትሆን አስቧት እስኪ እንዴት እንዳደረግ። አሁን የምታዩት ቦታ እየሰማችሁኝ ነው? ይሄ የምታዩት ቦታ ሆዷ ላይ፣ ማህፀኗ ላይ፣ ጡቷም ላይ እንደዚህ ነው። እስኪ አሳይ፣ ዙር ወደዚህ፣ እስኪ አሳይ እኮ ነው የምልህ። ይታያችኋል? ሴቶች እስኪ ፍረዱ። ይኸው ተመልከቱ። ይሄ ሁሉ በምላጭ እየተለተላት የድንግልና ሽንደም ካላገኘው የስጋ ሽንደም አላጣም እያለ እንደዚህ ነበር የሚተለትላት። ይሄ የሚታይ ቦታ ስለሆነ ነው ያሳየዋችሁ። ሙሉ ሰውነቷ እንደዛ ነው። ጡቷ እንደዚህ ነው፣ ሆዷ እንደዚህ ነው፣ ማህፀኗ እንደዚህ ነው። ከወገብ በታች ባቷ በሙሉ እስከታች ድረስ እንደዚህ ነው። እስኪ ና ስልክ ስጠኝ። ለስሙ ካህን ነው። ከኔ ጋር ደግሞ እንተዋወቃለን። እየሰማችሁኝ ነው? እንተዋወቃለን። ለምን አስመለጥካት? ለምን ከእጄ ወሰድካት ነው። ይሄ ነው እንግዲህ ይሁት የተቆራረጠው ይሄ ነው። ይታያችኋል? ተመልከቱት። ከዛ ደግሞ ደሟ እንደዚህ ነበር የሚፈሰው። ይሄ እንግዲህ 1 ወር አይሆነው። እያያችሁ ነው ሴቶች? ተመልከቱ። ደሟን እንደዚህ ነው የሚያዘራው። ይሄ ደግሞ እጇ ነው፣ እንደዚህ ነው። ጭኗን፣ እጇን፣ ማህፀኗን፣ ሰውነቷን መንቀሳቀስ መሄድ እስኪያቅታት ድረስ ነበር የምትሰቃየው። ያው ተመልከቱት እንግዲህ ተመልከቱት። ደሟ የታረደ ዶሮ ይመስላል። ሰው በመተት እንደዚህ እየተሰቃየ ደሙን እያዘራ ዋጋ እየከፈለ ይኖራል። ሌሎቹ ደግሞ ይሄንን እንኳን ችግር መረዳት ማወቅ አቅቷቸው የለም ይላሉ። አገልግሎቱን ይቃወማሉ። በጣም ነው ማዝነው በእውነት። አስቡት እንግዲህ የራሳችሁት ብትሆን ምንድነው የምታስቡት? ምናልባት ያንን ሰው እኮ ስታውቁት እስከ መጋደልም ልትደርሱ ትችላላችሁ። ሰውነቷን እየቆራረጠ እየበጣጠሰ ይሄ ሁሉ መከራ የመጣባት በስመ ካህን ለአንድ ቀን ተኘኝ ነው። እርሶ ካህን ኖትን ያልተኛም እንኳን አንቺ ስንቱን ድንግልና ወስጃለሁ አጋድም ያለው
አንቺ ምንድነሽ? ስለዚህ ከኔ ጋር መተኛት አለብሽ ነው። ምናልባት ዛሬ ይሄንን ሽኝት ስታዩ ቀላል ይመስላል። የ6 ዓመት ስቃይና መከራ የመጨረሻ ህይወት ነው። በጣም ያሳዝናል። የሚፈታው አሰረ። ድውያንን ፈውሱ፣ ሙታንን አንሱ፣ አጥምቆ አስተምሮ ብሎ ክህነት ሰጠን። እኛ ደግሞ ገልብጠን መጠቀም ጀመርን። ሰውነን ለየትኛው ጊዜ ነው? እንኖራለን፣ እንሞታለን፣ ለፍርድ እሱ ፊት እንቀርባለን። እንደዚህ አይነት ግፎች ደግሞ ነገ በሰማይ የመከራ አክሊል ይሆኑናል። ሲኦል የምንገባበት ለዘላለም የምንሰቃይበት ምክንያት ይሆኑናል። እሷ ስለመጣች ነው። ዝም በል አንተ። እሷ ስለመጣች ነው። ያልመጡ እንደሷ በየጓዳው ቁጭ ብለው የሚያነቡ የተጎዱ አሉ፣ ክብራቸውን ያጡ። አንድ ቪዲዮ ላይ ስናገር ሰምታችኋል። በዚህ አገልግሎት እኛ አገልግሎት ምን ሰጥ ብቻ አይደለንም፣ የህዝቡም የብሶቱም የችግሩም የፈተናውም የመከራውም መተንፈሻ ነን። ስልካችን ተነስቶ ሄሎ ስንል ለቅሶ ነው የምንሰማው፣ እንባ ነው የምናየው፣ ሲቃ ነው የምንሰማው። እንዲህ ተደረኩ በካህናት መርጌቶች በተባሉት በራሳችን ሰው ይጎዳል፣ ያለቅሳሉ። ሃይማኖቱ በቀረብኝ ባያፍንጫ ያውጣ ይላሉ። አይዟችሁ ፈተና ነው ብለን ደግሞ እናረጋጋለን፣ መፍትሄውንም እንነግራለን። ታዲያ ከነዚህ ሰዎች ጋር እንዴት ነው ሰላም የምንሆነው? እሷ ኪዳነ ምሕረት መብራን ቅዱስ ሚካኤል ረድተዋት እንጂ ከሷ በፊት ብዙ አሉ። ደግሞ የሚገርማችሁ እኔም ማቃት ልጅ የነበረች ያሳደኳት ይሄው ሰው ተምራ ትልቅ ቦታ ትደርሳለች ብለን ለቀም አደረጋት። ገና 19 ዓመቷ ነው። የዚህ ሰው መጫወቻ ናት፣ የጭኑ ገረድ ናት። እንዴት ትምጣ፣ እንዴት ትፈወስ? አፈዘዛት፣ አደነዘዛት፣ የራሱ አደረጋት። እቺ እንደምንም ብላ ፍልቅቅ ብላ ወጣች። አልመጣም ስትል ደግሞ ያው የላከ ይሙት መንፈስ ይቆራርጣታል። ስንት ጊዜ መሰላችሁ እኮ ከበሩ ጋር የምትመለሰው? ቀደም እንደሰማችሁት ሙሉ ልብሷን አውልቆ ሊተኛት ሊገናኛት ሲል ቅዱስ ሚካኤል አስጣላት፣ ልቧን መለሰ። ደንግጣ ከጭኑ መሃል ፍልቅቅ ብላ ወጣ መለጠች። እግዚኦ እኮ ነው የሚሰማው። እኔ በእውነት በዚህ አገልግሎት እንደው ተጎዳው ብዬ የማስበው በሷ ነው። ብዙ ታግለናል፣ የማያደርጋት ነገር የለም። ያሳዝናል። ብቻ እንግዲህ የመጨረሻው ዘመን አይደል ያለ ነው። ስንዴው ከገለባው ምርቱ ከግርዱ ተቀላቅሎ ያለበት ጊዜ ስለሆነ ራሳችሁን መርምሩ። ይህንን ስላችሁ ደግሞ ካህናትን እንዳትጠራጠሩ። ጥሩ ጥሩ ካህናት አሉ፣ ቀንም ሌሊትም እያመሰገኑ እያገለገሉ ለእናንተ ስጋውና ደሙን እየፈተቱ በእውነት የሚያቀርቡ በጸሎት የሚራዱ በሚሊዮን የሚቆጠሩ ካህናት አሉ። ነገር ግን ከ12ቱ ሐዋርያት አንድ ይሁዳ ነበረ። ስለዚህ ከ12 ካህን አንድ በጥባጭ አንድ ችግር ፈጣሪ አይጠፋም ማለት እኮ ነው ባጭሩ። ስለዚህ ሬሾን ብትሰሩት ከብዙ ሺዎች መካከል ጥቂቶቹ አሉ። በጥቂቶቹ ደግሞ ብዙዎቹን አትፈትኑ፣ አትጠራጠሩ። ነገር ግን ምን ነው ክህነቱ በቀረባቸው ደግሞ የምንላቸው ደግሞ ሰዎች አሉ። እንደዚህ እስከ ሞት እስከ ድንግልና ደግሞ የሚፈልጉ አሉ። ደግሞ እኮ ይገርማችኋል፣ እግዚአብሔር ይችልበታል። እየሰማችሁኝ ነው? እሷ ላይ እንደሚያደርገው ካህኑ እግዚአብሔር የፈረደበትን ፍርድ ልንገራችሁ። ሚስቱ ታረግዛለች፣ ይወለዳሉ፣ ክርስትና ሳይነሱ ይሞታሉ። ከዛ ሚስቱ ትወልዳለች፣ ወለደ ተብሎ ሚስቱ አራስ ትጠየቃለች፣ ክርስትና ሳይነሳ ይሞታል። እንዲሆኑ 6 ልጅ ሞተበት። ከዛ በመጨረሻ አንድ ሴት ወለደ። እሷንም መጫወቻ አደረጋት። እሷ የተወለደችው በአጋንንት በግብር ነው፣ በመዋረሻ ነው። 6 ዓመት ያሰቃያት ለራሱ ልጅ ስላላዘነ ነው። እና ወደዚህ እሺ፣ ሌላ ምንድን ነው የምታደርገው? በቃ አስጨንቃታለሁ፣ አላስተኛትም፣ እንቅልፍ አትተኛም፣ እንቅልፍ አታውቅም፣ እንቅልፍ አታውቅም። እሺ በቃ እሺ፣ ሌላስ? በቃ ሽንቷን መሽናት እስኪያቅታት ድረስ ነው የተለተልኩት። በስመ አብ። ሽንቷን መሽናት እስኪያቅታት ነው ማጸኗን የተለተልከው?
3 ቀን ሽንት ቤት አልተጠቀመችም ህመሙን ስላልቻለች 3 ቀን። እሺ እኔ እኮ ከሷ ጋር ብተኛ እሷ 36ኛ ነበር የምትሆነው። 35 ሴት ተኝታል ድንግልና ወስዳል፣ እሷ 36ኛ ናት ነበር የምትሆነው ነበር። እኔ እኮ ነግሬያለሁ። ሐሙስ የጸሎት ሐሙስ እንኳን እሷ ላይ ልኬ ስላቃተኝ የዛን ቀን እግር አጥቤ ቅዳሴን ትቼ ሄጄ ከልጄ ጋር ተኝቻለሁ። በዛን ቀን እግዚኦ መሐረነ ክርስቶስ ያሁኑ ማለት ነው። አዎ በቃ አሁንም ቢሆን አምኜበት አይደለም የምሄደው፣ መከራ ስለበዛብኝ ነው የምሄደው። አምነህ አይደለም የምትሄደው? እንዴት ነው ተስፋ የምቆርጠው? አመነም አላመነም ይሄድ ሲኦል ሲገባ ያምናል። የሚያሳምን በደንብ አለ። አሁንም አልበረደልም እልህ እንዲህ አድርገሃት አይወጣልኝም። እኔ እኮ የራሱ ደስ አይለኝም። አይወጣልኝም። ምኑ ነው ደስ የማይልህ? ደስ አይለኝም። ራሱ አይበቃኝም። ራሱ አይበቃኝም። ይሄ ምንድን ነው? ይሄ ስራ ነው እንዴ? ከዚህ በላይ ምን ፈለግ? ምን ቀረ? በቃ ይሄ ምንድን ነው? ይሄ እኮ ቀላል ነው። ይሄ ቀላል ነው። ደግሞ በጥላጊ የነደፍክ ሆስፒታል ሁሉ ታስገባታለህ አይደል? እሱማ ድሮ ነው። ስንትቻለሁ። ምን ያደርግልኛል? ለምን እንደዚህ ማሰቃየት ትችላለህ እንዴ? በቃ እልካለሁ፣ አትመጣም አይደለ? እገዛለሁ፣ እገባለሁ፣ እቆርጣለሁ። በቃ ያኔ ማልቀስ መጫ የተከበረ መብቷ ነው። ብትመጣ ግን አቆማለሁ። ነግሬያታለሁ። ደግሞ እኔ ሰውሬያት ምናምን አይደለም ማምጣት የምፈልገው። ይቅርታ ይሄን ሁሉ ጊዜ ስላልመጣ ይቅርታ፣ እኔ አጥፍቻለሁ ብላ እንድትመጣ ነው የምፈልገው። እዛስ መታስ በቃ ከመጣችማ ጥሩ ነው እንዴ። ተኛለሁ፣ ገናኛታለሁ፣ ድንግልና ወስዳለሁ። በቃ እኔ እኮ እሱ ብቻ ነው የምፈልገው። አንድ ቀን እኔን ስንት ጊዜ ለምንድን ነው የማታቆመው ስትለኝ ምንድን ነው ያልኩህ? አንድ ቀን ብትመጣ አቆማለሁ ነው ያልኩት። አሁንም ቢሆን አቆም ነበር። ነግሬያለሁ። አምኜበት አይደለም የምሄደው። አሁንም ወይ ጥጋብ ጉድ እኮ ነው እናንተ። እናት አሁን ይህንን ብትሰማ አባት ቢሰማ አይ መከራችን። ከኑግ የተገኘ ሰሊጥ አብረ ተወቀጥ ይባላል። ከነዚህ ጋር እንሰደባለን። እነሱ ይመትታሉ፣ እኛ ወጣ እንላለን። እነሱ ያበላሻሉ፣ እኛ ይስተካከል እንላለን። የሰውት የሚያመሰቃቀሉት የሚያበላሹት ቁጭ ብለው የእነሱ ዱላ ለኛ ይተርፋል። አይበቃህም? ይበቃሃል። የ6 ዓመት መከራ በቃ። ከዚህ በኋላ አጠገባ ብትደርስ ብትመለስ ብትታደስ ውርዱ ከራስ ነው። ሰማህ አይደል? ሰማህ ሆይ? ሰምቻለሁ። አስቡት እንግዲህ ሽንት መሽናት ካቃታት ማህፀኗን ይገባችኋል አይደለ? ማህፀን እያለ የሚያወራው ወንዶች ደግሞ ስንት እኮ ጅል ወንድ ደግሞ አለ። ማህፀን ሲባል ከውስጥ ያለው ልጅ የሚጸነስበት ብቻ የሚመስለው አለ። በሴቶች ቋንቋ ያው የሴት አንቀጸ ስጋ ማለት ነው። ደግሞ ይሄ ደግሞ በቤተ ክርስቲያን ቋንቋ አንቀጸ ስጋዋን በጣጥሶት ተልትሎት። እስኪ ንገራቸው፣ በምን ነበር የምትበጣጥሰው? በምላጭ ነው። በምላጭ። እሺ፣ በምላጭ በየቦታው ነው የሚደብቀው። እሺ፣ በቃ ሲነሳብኝ ደስ ሲለኝ ሄጄ አቆራርጣታለሁ። ምንም አይመስለኝም። በቃ በእሷ የተነሳ ደግሞ እኔንም ጠመድከኝ አይደል? አንተ ባትኖር እኮ ይሄኔ ጨርሼ ነበር። ዛሬ አይደለም የምጨርሰው፣ ያኔ ጨርሼ ነበር። አንተ ባትኖር ዞር በልልኝ አልኩህ፣ እሷንም ዞር በይ አልኩኝ። አትልም።
እሺ ከዛ እኔንም ጠመድከኝ። እሷንም ሳላቃት በፊት በጣም ነው የምታስጠላኝ፣ በጣም ነው የምጠላ። ከዚህ ሰው ጋር ይሄንን መተት የሚመትተው የልጅቷን ህይወት እንደዚህ የሚፈትነው የሚያሰቃየው የማውቀው ሰው ነው። የሰማችሁኝ ነው። በኢትዮጵያ አቆጣጠር በ2002 ዓመተ ምህረት የሰማችሁኝ ነው። የዛሬ 16 ዓመት ማለት ነው። ያኔ ዲያቆን ነበርኩኝ እና ማታ እመቤታችን ጋር ሄጄ ጸሎተ ማርያም አድርሼ ስመለስ አንድ ሴት ነበረች። የሷ ደግሞ ነርስ ናት። እኔን ማግባት ትፈልጋለች። ለዚህ ሰው ታማክራለች። ይሄ ሰው ምን ይላታል? እሱም እመቤታችንን ስለሚያገለግል ምናልባት እንደው ብደግምበት መስተፋቅር ላንቺ ብሰራበት ሊጮህ ይችላል፣ መንፈሱ ሊጋለጥ ይችላል። ነገር ግን ከቤተ ክርስቲያን ስለማይጠፋ እሱ ላይ ምደግምልሽ መስተፋቅር አይደለም መስተዋድድ ነው። መስተዋድድ አይጮህም፣ ያዋድዳል፣ ያፋቅራል። ይሄንን አረግልሻለሁ ብሎ ለሷ ይነግራታል። ይመካከራሉ። በ21 የእመቤታችን ቀን እኔ ተሳልሜ ስመጣ ከምሽቱ 2 ሰዓት ተኩል ነው። በምንተላለፍበት አንድ ከርቭ መንገድ አለች። እዛ ጋር ስደርስ ይሄው ካህን ምን ይላል? ምንድነው አንቺ ብደግምበት ብልክበት አልይዝም አለኝ ብሎ ሲያወራ ድንገት ጆሮዬ ጥልቅ ሲል ቆምኩኝ። ጨለማ ነው። በኋላ ግድግዳውን ደገፍ ብዬ ስሰማ እንዴት አልያዘም እንዴት አልሰራም? ይሄን ሁሉ ብር ሰጥቼውት ስንት ነገር የሚያደርጎ ያ ዲያቆን ነኝ የሚለው ያ አንድ ተራ ሄኖክ የሚባለው ላይ እንዴት አልሰራም ብላ ብስጭት ብላ ታወራለች። እኔ ሆዬ ጸሎተ ማርያምን እያደረስኩኝ ግድግዳ ተደግፌ ሰማለሁ። ብሎ እምቢ አለኝ። ዝም በይ እምቢ ካለ በጠላዋጊ ነው መደፋው ሲል ሰማሁ። ይሄን የህልውና ጉዳይ ነው እያልኩኝ እንዴት አመሻችሁ ብዬ በመሃላቸው ሄድኩኝ። ከዛ ጠዋት ተመልሼ መጣሁ። አብረን ቤተክርስቲያን ተገናኘን፣ ኪዳን አደረስን፣ ከሰዓትም አስቀደስን። አብይ ጾም ነበረ። እንዲያል እንደተጠማመድን እኔም ከዛ ለቀኩ፣ ከተማ ገባው፣ አገባው፣ ቅስናዬን ተቀበልኩ። ለአገልግሎት ስመጣ ያው እሳትና ጭድ ሆነን ደግሞ በሰፊው ተገናኘን ማለት ነው። ድሮ ሲሞክር እምቢ ብሎት አሁን በዚች ልጅ ህይወት ተገናኘን። እኔ ደግሞ አትነካትም፣ ድንግልናዋንም አትወስድባትም። ደግሞ እኮ የሚያሳዝናችሁ አባት አይደለም አያት ይሆናታል። ቢወልዳት አያት ይሆናል። ወደ 78 ዓመቱ ነው። በጣም እኮ ነው የሚያሳዝነው። ብዙ ፈተና ብዙ መከራ ነው በሷ ህይወት ያየሁት። እግዚአብሔር ይመስገን። ግን እግዚአብሔርን የያዘ ይሸነፋል። በትዕግስት በጽናት የቆመ ሰው ይወድቃል? አይወድቅም። ቀን አለው። እኔ ሁሌ ነው ምላት፣ እንደዚህ ተበጣጥሳ ደሟን አፍሳ ትመጣለች። አይዞሽ ለአንቺ ሰማዕትነት ነው፣ ደምሽ ነው የሚፈሰው። እግዚአብሔር ግን የሱን ነፍስ ያፈሳል። ዝም በይ ነው ምላት። 3 ቀን ከቤት የማትወጣበት ጊዜ አለ። መንቀሳቀስ የማትችልበት ጊዜ አለ። እሱ ብቻ አይደለም ደግሞ ይፎክራል። ተዋት፣ ዞር በል ካጠገቧ፣ ለልጅ ያልተመለስኩ ለአንተ አልመለስም፣ እንተያያለን እያለ ይዝታል። በል አንተ የሚያስከውን ይዛልን፣ የሚያስኩትን ይዣለሁ፣ አልፈራም፣ ድንግል ማርያም አለች፣ ቅዱስ ሚካኤል። አንድ ቀን ቢቸግረኝ ቅዱስ ሚካኤል የጨበጠው በሱ አይደለም፣ ቅዱስ ገብርኤል የያዘ የታጠቀው ዱላ አይደለም፣ ሰይፍ ነው። እምዘክረው ቅዱስ ሚካኤል ቅዱስ ገብርኤል ለዚህ ካልሆነኝ ለአንተ አሳልፎ ከሰጠኝማ ያን እንተያያለን፣ አንተም እስኪ ምን እንደምታመጣ አያለው እያለ ይኸው 6 ዓመታችን እንዲህ ነው አይደል የከረም ነው።
ከረምን ዛሬ ደግሞ አልፈታልከኝ። በተለይ ዘንድሮ አልፈታልከኝ። እግዚአብሔር ይመስገን እኮ አሳደግናት አይደል? ና ወደዚህ አይደለ እንዴ? አዎ በላንዴና ለመጨረሻ አንተያየም፣ አንሰማማም። እግዚአብሔር ፍርዱን ይስጥ። ለሷ ደግሞ የልፋቷን ዋጋ መድኃኒዓለም ይክፈላት። ተንበርከክ። እኔ ማዝነው እናንተን ተስፋ ለማስቆረጤ ብቻ ነው። ኑዛዜ ነው ሌላ ነገር አያስ። እንዴት ተስፋ ለማስቆረጥ? በቃ ተስፋ ለማስቆረጤ ብቻ ነው የሚያሳዝነኝ። እንዴት ተስፋ ማስቆረጥ? አልገባኝም። እንደዛ ሆና እንኳን አንድ ቀን አማራ አታውቅም። አንድ ቀን እኔ ለኔ የመጣውን እችላለሁ፣ አንተንም ማትችለው ነው የምትለው። አንተንም ተስፋ ለማስቆረጥ ያላረኩት የለም። እኔ ምንድን ነው ያልኳት? እስኪ ብድግ በል። በሷ ተስፋ አልቆርጥም። ምን ናት ነው ያልኩት? ንገረኝ። ልጄ ናት። በቃ ሰው በልጁ ተስፋ ይቆርጣል? ትቆርጣላችሁ? በልጃችሁ እስከ መጨረሻው አቅታ ድረስ ምን ታረጋላችሁ? ትታገላላችሁ። ያው ድሉ የሷ ነው። እግዚአብሔርን አመስግኑላት። በልጥራ በስላሴ ስም፣ በኃያሉ በመድኃኔዓለም ስም፣ በወላዲት አምላክ በኪዳነ ምሕረት ስም፣ በምትዘክረው በምትወደው በሊቀ መላኩ በቅዱስ ሚካኤል ስም፣ በዘብሩ ዳኛ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም፣ በቅዱስ ኡራኤል ስም ለቅቅ ያለው ከሰውነቷ ወጥቻለሁ። ብመለስ ብታደስ የዘብሩ ዳኛ ቅዱስ ገብርኤል ይፍረድብኝ። የሚመጣውን ሁሉ እቀበላለሁ። በል ሰባት የጮህና አውጣ። ቶሎ በል። አንድ ቀጥል፣ ሁለት ቀጥል፣ ሶስት ቀጥል፣ አራት ቀጥል፣ አምስት ስድስት ገንዘና ያር ሊቀ መላኩ ቅዱስ ሚካኤል በስላሴ ስም ሲኦል ያወርድክ። ጉድ እኮ ነው እናንተ። 6 ዓመት ተናነቅን። አሁን እናንተ አይደለም 6 ዓመት 6 ቀን ለመታገል ተስፋ ትቆርጣላችሁ። 6 ወርማ ከተመላለሳችሁ በስማ ብብታችሁን ራሱ ሳታዩ ትቀራላችሁ። ክንፍ አውጥቼ ይሆን ብላችሁ 6 ወር ደጅ ብትጸኑ እግዚአብሔር ይባርክ። እግዚአብሔር ይፍታ። ነይ እስኪ እንደው ደህና ነሽ? ደህና ነኝ። እንዴት ነው ፈተናው? ፈተና በጣም ከባድ ነው። እስኪ እሱ ተናግሯል። ጥቂት እንደው የደረሰብሽን ነገር እስኪ ንገሪ። ምን ነበር የሚያደርግሽ? በቃ አላውቀውም። ስሜቱ ሲመጣ ራሴን እንደዛ ተቆራርጬ ነው የማገኘው ብዙ ጊዜ። እሺ፣ ስትቆራርጭም አይታወቅሽም? አንዳንዴ ይታወቀኛል፣ አንዳንዴ አይታወቀኝም። ቢታወቀኝም እንደዚህ ብዙ አይመስለኝም። 4-5 ቦታ ነው የሚመስለኝ። በኋላ ሳይው ነው ምደነግጠው። እሺ፣ ማህፀንሽንም ቆራርጦ ሽንት ሁሉ መሽናት አቅቶሽ ነበር? በጣም ከብዶኝ ነበር። ትላንትና ቤቱ ሄደሽ ነበረ? እዛ በር ላይ ነው በቃ ራሴን ያገኘሁት። ራሱ ይሄው ደፍተራው ቄሱ በሩ ጋር? አዎ። እሺ። ከዛ እንዴት መጣሁኝ? ምን ሆኜ መጣሁ? እየሮጥኩ ሄድኩኝ። ከዚህ በፊትም ልብስሽን ሙሉ አስወልቆሽ ሊተኛሽ ነበር። እንዴት ነቃሽ? እኔ እንጃ በቃ እዛ ቦታ ላይ ራሴን አገኘዋለሁ። ደንግጬ እየሮጥኩ ሄዳለሁ። ማን ነበር የሚጠብቅሽ? እስኪ ሰውም እንዲሰማ። ሁሉም ልጆች። ከመላእክት የምትወጂው አለ አይደል? አሳልፎ ያልሰጠሽ? ቅዱስ ሚካኤል። ቅዱስ ሚካኤል ምንድን ነበር የምታደርጊለት?
ዘክራለሁ፣ ሻማ አበራለሁ፣ መልኩን እጸልያለሁ፣ ያው ለምነዋለሁ። ድንግልናው ያልጠፋው ቄሱም ያላበላሸው ያልተኛት ሚስጥሩ ቅዱስ ሚካኤል ነው። መልኩን ትጸልያለች፣ በየወሩ ትዘክራለች። ቅዱስ ሚካኤል ነው የቆመላት። አሳልፎ አልሰጣትም፣ እጁ ላይ አልጣላትም። ግን እጁ ስትገባ ያስመልጣታል፣ በታምራት ያወጣታል። ታስታውሳላችሁ አይደለ? የአቡነ ተክለ ሃይማኖት አባት ጸጋ ዘአብ ሞቶሎኒ የሚባለው የዳሞቱ ንጉስ ከዛ መጥቶ ከተማውን ባጠፋበት ሰዓት አባታችን አቡነ ተክለ ሃይማኖት የተወለዱበትን ያንን ቦታ በሙሉ ሲያጠፋ መጨረሻ ጸጋ ዘአብ ወር በገባ በ12 ቅዱስ ሚካኤልን ይዘክራል። ድሆችን ሰብስቦ ያበላል፣ ያጠጣል። ለመላኩ ቆሞ ነው የሚውለው። እሱ ብቻ አይደለም የሚያገለግለውም ደግሞ ቅዱስ ሚካኤልን ነው። አዲስ አበባ ያለው የካ ሚካኤል የሚባለው የአቡነ ተክለ ሃይማኖት አባት ጸጋ ዘአብ ሲቀድስበት ስጋው ደግሞ ሲፈትትበት የነበረ ታቦት ነው። ከዛ እዚህ የገባው ሰማችሁ አይደል? የካው ንጉስ ይባላል አይደል? ስለት ይሰማል፣ ታምረኛ አይደል? አስቡት፣ የአቡነ ተክለ ሃይማኖት አባት ይቀድሱበት የነበረው ታቦት ነው። በኋላ ንጉሱ ደረሰበት፣ ወታደር ላከበት ሊያስገድለው። ወታደሩ ጦር ይዞ ጸጋ ዘአብን ያባረራል። ጸጋ ዘአብ ደግሞ ቅዱስ ሚካኤል ድረስልኝ አድነኝ እያለ ይጮሃል። ያ በፈረስ እየሰገረ ይመጣል። ጸጋ ዘአብ ደግሞ በእግር ይሮጣል። በኋላ ይሄ አዛብ ከሚገለኝ ሞቼ ብገላገል ይሻላል ብሎ ባህር ውስጥ ዘሎ ገባ። እዛም ሆኖ ቅዱስ ሚካኤል አድነኝ ሲል ምንም ዝም 3 ቀን ቆየ። ከ3 ቀን በኋላ ቅዱስ ሚካኤል ተገለጸለት። ጸጋ ዘአብ ምን አለ? ወዴት አለ የንጉስ ወታደር ባሳደደኝ መከራ ባበላኝ ሊገለኝ በፈለገ ሰዓት ለምንድን ያልታደከኝ አሁን እንዴት መጣ ሲለው ያን ጊዜ ባድን ታምር አይሆንም ነበረ፣ ነገር ግን አሁን በዚህ በባህር ውስጥ በምትሞትበት ሕይወት ሆኛለሁ። ይሄ ነው ድንቅ ታምር። 3 ቀን የጠበቅኩ እኔ ነኝ፣ አይዞ ብሎ ከባህር አወጣው። አንዳንድ ጊዜ አንወጣም የምንለው ሕይወት ውስጥ እንገባለን። ያኔ ተስፋ ስንቆርጥ ማን ያድነናል? እግዚአብሔር መልአኩን ልኮ ያድነናል። እሷም ልክ እንደ ጸጋ ዘአብ ነበር የሆነችው። እጁ ገባች፣ ጭኑ መሃል ገባች። ቅዱስ ሚካኤል ያወጣታል፣ ያተርፋታል፣ ያስጥላታል። ለ6 ዓመት እግዚአብሔር ያሳያችሁ። ትላንት ራሱ ቤቷ ሄዳ ነበር እኮ። ትላንትና ህይወቷ ይበለሻሽ ነበር፣ ግን ቅዱስ ሚካኤል ነው የቆመላት። ላንቺ የደረሰ ቅዱስ ሚካኤል ለሁላችንም ይድረስልን። ደስ አለሽ? በጣም ነው ደስ ያለኝ። እርሶንም በጣም አመሰግናለሁ። እውነት እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። በጣም አመሰግናለሁ። እግዚአብሔር ይመስገን። ኪዳነ ምሕረትን አመስግኑ።